ዛሬ በዓለም አቀፍ ፖለቲካና የህግ የበላይነት ክርክር መሃል ላይ የወደቀውን ታይቶ የማይታወቅ ሊባል የሚችለውን ታላቁን ጂኦፖለቲካዊ ውዝግብ ይዘን መጥተናል። መነሻችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ጉዞአቸው ዙሪያ እየተፈጠረ ስላለው ከፍተኛው ዓለም አቀፍ ውዝግብ ነው። በጋዛ ጦርነት የጦር ወንጀልን ፈጽመዋል በሚል በዓለም አቀፍ የፍትህ ፍርድ ቤት ወይም አይሲጄ የእስር ማዘዣ የወጣባቸው ኔታንያሁ ወደ አሜሪካ ሊያመሩ ነው። ይህንን ተከትሎ አሜሪካን ጨምሮ የአይሲጄ አባል ሀገራት ይህንን ውሳኔ የማስፈጸም ህጋዊ ኃላፊነት አለባቸው የሚለው ክርክር በከፍተኛ ሁኔታ እየተደመጠ ይገኛል። ለምን ስላለባቸው። በዚህ መሃል የኒውዮርክ ከተማው አስተዳዳሪ ወይም ከንቲባ የሆኑት ዞህራን ማምዳኒ ኔታንያሁ ወደ ኒውዮርክ ሲመጡ መታሰር እንዳለባቸው በግልጽ ሲናገሩ ቢደመጡም ከተማቸው ራሱን የቻለ የፌዴራል ስልጣንና የህግ አስከባሪ ነጻነት ስለሌላት ብቻ ግን ይህንን ማድረግ ሙሉ ኃላፊነቱ የፌዴራል መንግስት ወይም የትራምፕ አስተዳደር ስለመሆኑ አስምረውበታል። ይህ ጉዳይ ራሱን ችሎ የዓለም አቀፍ ዲፕሎማሲና የአሜሪካን የቤት ውስጥ የፖለቲካ እርስ በርስ የሚያሳስር ትልቅ አጀንዳ ሆኗል። ይህ ክስተት ታዲያ የዛሬውን ዓለም አቀፍ ስርዓት እጅግ በተወሳሰበ ሁኔታ የሚፈትን ሲሆን የአካባቢው አስተዳደር ከፌዴራል መንግስት ጋር ያለውን የስልጣን ጫፍም በግልጽ የሚያሳየን ነው። መሪዎች በየትኛውንም ዓለም አቀፍ ድንበር ሲንቀሳቀሱ የሚገጥሟቸውን የህግ ተግዳሮቶች፣ የዲፕሎማሲ ቋንቋዎችና የፖለቲካ ንግግሮች ከዚህ መነሻ አንጻር በጥልቀት እንመለከታቸዋለን። ዛሬ የፍርድ ቤቱን ትዕዛዝ በቁም ነገር የሚመለከቱት ወገኖችና የሉዓላዊነትን የበላይነት የሚሰብኩት ኃይሎች የሚያደርጉት ትንቅንቅ የዛሬው የልዩ ጥንቅር መሰናዷችን ዋነኛው ማጠንጠኛ ነው። አብራችሁ እንድትቆዩ ጋብዛችኋለሁ። ኔታንያሁ ወደ አሜሪካ መጥተው ምን ጉዳዮችን ያወራሉ፣ ምን ይጠበቃል ከኔታንያሁና ከትራምፕ ግንኙነት የሚለውን በሌላ ፕሮግራም እንመለስበታለን። አሁን ህጋዊ ሂደቶችን ተከትለው ኔታንያሁ መታሰር አለባቸው አሜሪካ ሲመጡ የሚሉት ነጥቦች ከፍተኛ ሁኔታ መነጋገሪያ ሆነዋልና በነዛ ዙሪያ ያሉትን ነጥቦች እያነሳን ቆይታ እናደርጋለን። አብራችሁን በመቆየት ልትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። የዓለም አቀፍ የፍትህ ፍርድ ቤት አይሲጄ እና የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የሚሰጧቸው ውሳኔዎች በማንኛውም ሉዓላዊ ሀገር ላይ የሚኖራቸው ተጽዕኖ በዘመናችን የዓለም አቀፍ ህግ ትልቅ የማስተማሪያና የክርክር መድረክ እየሆነ ከመጣም ሰንበትበት ብሏል። በጋዛ ጦርነት ከተከሰቱት እጅግ አሳዛኝ የሰብአዊ ቀውሶች፣ የጅምላ መፈናቀሎችና የረሃብ ስጋቶች ጋር በተያያዘም ቤንያሚን ኔታንያሁ ህዝብን ሆን ብሎ በረሃብ መቅጣት፣ በንጹሐን ዜጎች ላይ ያልተመጣጠነና አውዳሚ ጥቃትን መሰንዘር እንዲሁም ሌሎች የጦር ወንጀሎችና የሰው ልጆች ላይ የሚፈጸሙ አሰቃቂ ጥቃቶችን ፈጽመዋል በሚል የቀረበባቸው ክስ ዓለም አቀፍ ህግ ከፖለቲካዊ ጥቅሞች በላይ የቆመ መሆኑን ለማረጋገጥ የሚደረግ ትግል አካል ተደርጎ ታይቷል። ፍርድ ቤቶች ያወጧቸው የስር ትዕዛዞችና የጥንቃቄ መመሪያዎች አባል ሀገራት የሰብአዊ መብት ጥሰቶችን በዝምታ እንዳያልፉ የሚገፋፉ ናቸው የሚሉ ድምጾች ከዓለም አቀፉ ማህበረሰብ እየተሰሙ ይገኛል። ይሁን እንጂ የህግ ባለሙያዎችና የጂኦፖለቲካ ተንታኞች እያስረዱ ያሉት ነገር አሁን የዚህ ውሳኔ አፈጻጸም ቀላል የማይባሉ የዲፕሎማሲና የሉዓላዊነት እንቅፋቶች እየገጠሙት እንዳለ ነው። ዩናይትድ ስቴትስ የሮም ቻርተር የዓለም አቀፍ ወንጀለኞች ፍርድ ቤት ማቋቋሚያ ስምምነት ማለት ነው ፈራሚ ወይም አባል ሀገር እንደመሆኗ መጠን ደግሞ በዓለም አቀፍ ህግ አግባብ የፍርድ ቤት ትዕዛዙን በቀጥታ የማስፈጸም ወይም የማስከበር ህጋዊ ግዴታ እንዳለባት የሚታወቅ ነገር ነው። ግን አሜሪካ ፍርድ ቤቱ ራሱ በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ ለመግባት ወይም ፖለቲካዊ አጀንዳዎችን ለማራመድ የሚያገለግል ወይም የሚጠቀምበት ነው የሚል አቋም ስታንጸባርቅ ቆይታለች ከዚህ ቀደም። በሌላ በኩል ደግሞ የሰብአዊ መብት ተሟጋቾችና ዓለም አቀፍ የህግ ሊቃውንት እየተከራከሩ ያሉት የጦር ወንጀሎችና የዘር ማጥፋት ወንጀሎች ድንበር የለሽ ወይም ዩኒቨርሳል ጁሪስዲክሽን መከተል ያለባቸው ወይም እሱን የሚከተሉ ወንጀሎች በመሆናቸው ምክንያት የትኛውም ሀገር አባል ቱን በዓለም አቀፍ ህግ ፊት የሚፈጸሙ ግፎችን የመቃወምና አጥፊዎችን ለፍርድ የማቅረብ የሞራል እንዲሁም የሰብአዊነት ግዴታ አለባት ይላሉ። አሜሪካና የመሳሰሉ የምዕራቡ ዓለም ሀያላን ሀገራት የሰብአዊ መብት ጥሰቶችና የጦር ወንጀሎችን በምርጫ ሳይሆን በገለልተኛነትና ያለማመንታት ሊቃወሙ ይገባል የሚለው መርህ ዓለም አቀፍ ማህበረሰብ ዘንድ ከፍተኛ ቦታ የሚሰጠው ነው። ይህ የሁለትዮሽ የህግና የሞራል ግጭት የአንድን ሀገር የውስጥ ሉዓላዊነትና የዓለም አቀፍ ማህበረሰብ የጋራ ህግጋት የት ጋር እንደሚገናኙና የት ጋር እንደሚጋጩም በግልጽ የሚያሳይ ተደርጎ ይቀመጣል። የኔታንያሁ ጉዳይ ብቻ ሲሆን ወደፊት በዓለም አቀፍ ደረጃ የሚነሱ መሰል ክስተቶችም በዓለም አቀፍ ፍትህ ተቋማት ተቀባይነትና በሀያላን ሀገራት አቋም ላይ ከፍተኛ ተጽዕኖ እንደሚያሳድሩ ግልጽ ነው። ፍርድ ቤቶቹ የሚያወጧቸው ትዕዛዞች በወረቀት ላይ ብቻ ተወስነው የሚቀሩ ከሆነ ዓለም አቀፍ ህግ የድምጽ ማጉያ እንጂ እውነተኛ አስፈጻሚ አካል ወይም አቅም የለውም የሚለው ስጋት ይበልጥ እንዲጠናከር ያደርገዋል። ከዚህ ጋር ተያይዞ የኒውዮርክ ከተማ አስተዳዳሪው ዞህራን ማምዳኒ ከቀናት በፊት የሰጡት
ወቅታዊ የሆነው መግለጫ የሀገር ውስጥ ፖለቲካን ከዓለም አቀፍ የህግ የበላይነት መርሆች ጋር በቀጥታ እንዲላተም ያደረገ ነበር። እዚህ ባሻገር ደግሞ ከፍተኛ የዲፕሎማሲ ንትርክንም የቀሰቀሰው ነው ተስተውሏል። ማምዳኒ ቤንያሚን ኔታንያሁ በጋዛ ጦርነት ከፈጸሙት ከባድ የሰብአዊ መብት ጥሰቶችና የጦር ወንጀሎች ጋር በተያያዘ በዓለም አቀፍ ተቋማት መፈለጋቸውን በማስታወስ የኒውዮርክ ከተማ የዓለም አቀፍ ፍትህ ሂደቶች መከበሪያ እንጂ ለወንጀል ተጠርጣሪዎች መጠለያ መሆን የለባትም የሚል ጽኑ አቋምና ያንጸባረቁት ዞህራን ማምዳኒ በንግግራቸው ላይ ኔታንያሁ በከተማቸው ውስጥ ቦታ እንደሌላቸውና እንደ ጦር ወንጀለኛ ሊታዩ እንደሚገባም በግልጽ አስምረው ሲናገሩ ነው የተደመጡት። ዓለም አቀፉ ማህበረሰብም ሆነ የአካባቢው የሲቪል ማህበረሰብ አባላትም የፍትህ ሂደቱን በማክበር ለተጎጂዎች ድምጽ መሆን እንዳለባቸው አሳስበዋል ዞህራን ማምዳኒ። ይሁን እንጂ ማምዳኒ ይሄ ያህል ጠንካራ የሞራልና የህግ አቋም ቢያንጸባርቁም የኒውዮርክ ከተማ ፖሊስ መምሪያም ሆነ የከተማው አስተዳደር የውጭ ሀገር መሪዎችን የማሰር ዓለም አቀፍ ማዕቀቦችን በልዩ ሁኔታ ተከትሎ በቁጥጥር ስር የመዋል ወይም የጂኦፖለቲካ ውሳኔዎችን በራሱ ፍላጎት የመተግበር ራሱን የቻለ የህግ ስልጣን ወይም ኢንዲፔንደንት ሌጋል ኦቶሪቲ እንደሌለው ከመናገር አልተቆጠቡም። ዩናይትድ ስቴትስ የህግ ማዕቀፏ እንዲሁም የፌደራል ስርዓት መዋቅሯ የውጭ ጉዳይ ፖሊሲና ዲፕሎማሲያዊ መብቶችን የሚቆጣጠረው በፌደራል መንግስት ደረጃ ብቻ መሆኑ ይደነግጋል። ይህ ህጋዊ እውነታ የከተማውን መስተዳደር እጅ እንዲታሰር የኔታንያሁ ጉዞና የፍርድ ቤቱን ትዕዛዝ በተመለከተ የተነሳው ውዝግብም ወደ ፌደራል መንግስት ጣሪያ እንዲሻገር ነው የሚያስገድደው። ማምዳኒ ኔታንያሁ መታሰር አለባቸው የሚል አቋም ቢኖራቸውም እንኳን ይህንን ተግባራዊ የማድረግ ህጋዊ አቅም እንደሌላቸው በመግለጽ ግን ኳሱን ወደ ፌደራል ባለስልጣናት ወደ ትራምፕ አስተዳደር ባለስልጣናት ነው ያቀበሉት። ይህ ሁኔታ የአካባቢው አስተዳደሮችና የፌደራል መንግስት መካከል ባሉ የስልጣን ገደቦች ላይ ትልቅ ክርክር የፈጠረ ሲሆን የኒውዮርክ ከተማ የዓለም የዲፕሎማሲ ማዕከል እንደመሆኗ መጠን የውጭ መሪዎችን አስተናግዳ ከማሰር ጋር በተያያዘ የሚገጥሟትን ተቋማዊ ገደቦች በግልጽ ያሳይ ክስተት ሆኖም ተመዝግቧል። በዚህ ሂደት ላይ የኒውዮርክ ከተማ አስተዳዳሪ ዞህራን ማምዳኒ ጉዳይን ወደ ፌደራል መንግስት መወርወራቸውን ተከትሎ ደግሞ ከፕሬዚዳንት ዶናልድ ትራምፕ አስተዳዳሪ የሰጠው ምላሽ እጅግ ግልጽና የማያሻማ ነበር። ጠንካራም ነው። አንዳችም የማወላወል የሌለበት ቋንቋም የተከተለ ሆኖ ነው የተስተዋለው። ፕሬዚዳንት ትራምፕና የውጭ ጉዳይ መዋቅራቸው ቤንያሚን ኔታንያሁ በአሜሪካ መሬት ላይ እያሉ በየትኛውም መልኩ ወይም ሁኔታ ወይም አሰራር እንደማይታሰሩ አረጋግጠው ተናግረዋል። የአሜሪካ የፌደራል መንግስት ከዓለም አቀፍ የወንጀለኞች ፍርድ ቤት ጋር ያለውን ፖለቲካዊ እርቀትና ለእስራኤል ያለውን ጽኑ ወታደራዊና የፖለቲካ ድጋፍ ኔታንያሁን ከማንኛውም ዓለም አቀፍ እስርና ክስን ሙሉ በሙሉ ነፃ እንደሚያደርጋቸው በግልጽ ነው እየተናገሩ ያሉት። የትራምፕ አስተዳደር የፍርድ ቤቱን ትዕዛዝ ፖለቲካዊ አንድምታ ያለውና በሉዓላዊ ሀገራት የውስጥ ጉዳይ ላይ የተደረገ ህገወጥ ጣልቃ ገብነት በማለት ነው በጥብቅ የሚያወግዘው። የትራምፕ አስተዳደር ከዚህ አቋም ባሻገር የዩናይትድ ስቴትስ ሉዓላዊነት የውጭ ፍርድ ቤቶችና የዓለም አቀፍ ተቋማትን ውሳኔዎች እንደማይቀበል በተግባር አሳይቷል። አሜሪካ ከእስራኤል ጋር ያላትን ስትራቴጂካዊ አጋርነት ከማንኛውም ዓለም አቀፍ የህግ ትዕዛዝ በላይ ቅድሚያ እንደሚሰጠው የፌደራል ባለስልጣናቱ አስምረውበታል። ይህ የትራምፕ አስተዳደር አቋም ደግሞ የሀገር ውስጥ ህጎችን ከዓለም አቀፍ ግዴታዎች አስቀድሞ የማስቀደም ባህሉን የሚያሳይ ሲሆን የዓለም አቀፍ የፍትህ ተቋማትን ውሳኔዎችም እንደ ፖለቲካዊ መሳሪያዎች በመቁጠር የሚሰነዘረውን ትችት ይበልጥ እንዲጠናከርም ያደርጋል። በሌላ በኩል ይህ የፌደራል መንግስቱ ውሳኔ በአሜሪካ ውስጥና በዓለም አቀፍ ደረጃ ከፍተኛ ውዝግብን የፈጠረ ጉዳይ ነው። የሰብአዊ መብት ተሟጋቾችና የህግ ሊቃውንት የትራምፕ አስተዳደር የጦር ወንጀል ተጠርጣሪዎችን በመጠበቅ ረገድ ድርብ መለኪያን ወይም ደብል ስታንዳርድን እያሳየ ነው ሲሉ ይከራከራሉ። ነገር ግን ለትራምፕ አስተዳደር ይህ ጉዳይ ከዲፕሎማሲያዊና ከጂኦፖለቲካዊ ስልቶች አንጻር እጅግ ወሳኝ በመሆኑ የኒውዮርኩን ውዝግብና የዓለም አቀፍ ፍርድ ቤቶችን ማስጠንቀቂያ ሙሉ በሙሉ በችልታ በማለፍ የእስራኤሉን ጠቅላይ ሚኒስትር ደህንነትና ነጻነት በፌደራል ኃይል ለማስጠበቅም ቆርጦ ስለመነሳቱ ናቸው መረጃዎች የሚያሳዩ። ይህ ሁኔታ የዓለም አቀፍ ህግና የብሔራዊ ሉዓላዊነት ትንቅንቅ በአሜሪካ መሬት ላይ እንዴት እየተረጎመ እንዳለም በግልጽ የሚያሳይ ነው። ከዚህ ባሻገር በኒውዮርክ ከተማ አስተዳዳሪው ዞህራን ማምዳኒና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው የቃላት ውዝግብና ጦርነትም የፖለቲካው ንትርክ የኒውዮርክ ማህበረሰብ በእጅጉ ለግንዛቤ ለከፍተኛ ውጥረትና ለተቃውሞ ሰልፎች የሚያጋልጥበት እድልም አለ። ኔታንያሁ ማምዳኒን ጥላቻን የሚያነሳሱ የአካባቢውን ሰላም የሚረብሹና የሐማስን አቋም በግልጽ የሚደግፉ መሪ ናቸው ሲሉ በአስከፊ ቋንቋዎች በመጠቀም ይከሷቸዋል። የእስራኤል ጠቅላይ ሚኒስትር ደጋፊዎችና የኒውዮርክ ወግ አጥባቂ የፖለቲካ ኃይሎች ማምዳኒ ያነሱት ሀሳብ ጸረ ሰማያዊነት ወይም አንታይሴሚቲዝም የተሞላበትና በአካባቢው የሚኖሩትን የአይሁድ ማህበረሰቦች ደህንነትም አደጋ ላይ የሚጥል ነው በሚልም ከባድ ወንጀል ይሰነዝሩባቸዋል። በሌላ በኩል ደግሞ ማምዳኒና ደጋፊዎቻቸው የኒውዮርክ ከተማ የሰላም የሰብአዊ መብትና የፍትህ እሴቶች ከተማ እንደመሆኗ በማንሳት ይህንን ሁኔታ ለማስጠበቅ የሚሰራ መሪ እንደሆኑ ያነሳሉ ወይም ይህንን የሚያንጸባርቅ ጽኑ አቋም አላቸው። ማምዳኒ በሚሰጡት ምላሽ የከተማው አስተዳደር የጦር ወንጀል ፈጽመዋል ተብሎ የሚጠረጠሩ ግለሰቦች መደበቂያ ወይም መገኛ ሊሆን አይገባም ሲሉ የሞራል ጥያቄን ከፍ ያደርጋሉ።
የሁለቱ መሪዎች ፊት ለፊት መጋጨት ደግሞ በኒውዮርክ ውስጥ የሚገኙ ትላልቅና ተጽዕኖ ፈጣሪ የሆኑትን የአይሁዳውያንና የሙስሊም ማህበረሰቦች መካከል ያለውን ቀድሞውንም የተወሳሰበ አለመተማመንና ማህበራዊ መከፋፈሉ ይበልጥ ከፍ እንዲል ያደርገዋል። ኒውዮርክ ከተማ የዓለም የዲፕሎማሲ ማዕከል፣ የተባበሩት መንግስታት ድርጅት መገኛና እጅግ በርካታ የተለያዩ እምነትና ዘር ያላቸው ማህበረሰቦች የሚኖሩባት ከተማ እንደመሆኗ መጠን የውጭ ሀገራት መሪዎች በሚመጡበት ወቅት የሚፈጠሩ ሰልፎች፣ የተቃውሞ ማዕበሎችና የጸጥታ ስጋቶች የከተማውን አስተዳደር በእጅጉ ፈታኝ ስራ እንዲሰራ ያደርጉታል። የፖሊስ ኃይሎች የሁለቱም ተፋላሚ ወገኖች ሰልፈኞችን ለመቆጣጠር ከፍተኛ ጥረት ሲያደርጉ በማህበረሰቡ ውስጥ የሚፈጠሩ የቃላት ጦርነት ወደ አካላዊ ግጭት የሚያመራበት እድል እንዳይፈጠር የአካባቢው መስተዳደር ከፍተኛ የጸጥታና የጥበቃ ድንገተኛ ጊዜ ዝግጅቶችን እንዲያደርግም ይገደዳል። ይህ ሁኔታ የውጭ ፖለቲካዊ ዝግቦች በቀጥታ አሜሪካ ከተሞች ውስጥ ገብተው የአካባቢውን ማህበረሰብ ሰላም እንዴት ሊረብሹ እንደሚችሉ ግልጽ ማሳያ ተደርጎ ይወሰዳል። አሜሪካ ከዓለም አቀፉ የወንጀለኞች ፍርድ ቤት ወይም ICC እና ከሌሎች ዓለም አቀፍ የፍትህ አካላት ጋር ያለውን ግንኙነት በጠንካራና በማያወላዳ የፌዴራል ህጎች የተገደበ እንደመሆኑ ይታወቃል። የአውሮፓውያኑ አቆጣጠር በ2002 የጸደቀውና በሰፊው ሄግን የመውረር ህግ ወይም ሄግ ኢንቬዥን አክት በመባል የሚታወቀው የአሜሪካ አገልግሎት ሰጪዎች የጥበቃ ህግ ወይም አሜሪካን ሰርቪስ መንበርስ ፕሮቴክሽን አክት የአሜሪካን ባለስልጣናት፣ ወታደሮችና አጋር ሀገራት መሪዎችን ከዓለም አቀፍ ፍርድ ቤቶች ክስና የእስር ትዕዛዝ ለመከላከል የወጣ ኃይለኛ የህግ ገደብ ነበር። ይህ ህግ አሜሪካ የፍርድ ቤቱን ስልጣን በጭራሽ እንደማታውቅና ዓለም አቀፍ ተቋማት በአሜሪካ ዜጎች ወይም በአጋሮቿ ላይ የሚወስዷቸው ማንኛውም እርምጃዎች ለመቃወም አስፈላጊውን ወታደራዊና ዲፕሎማሲያዊ ኃይል መጠቀም እንደምትችል የሚደነግግ ነው። በተጨማሪም የአሜሪካ የፌዴራል ህግ የውጭ ሀገር መሪዎችና ከፍተኛ የመንግስት ኃላፊዎች ያለበቂ የዲፕሎማሲ ስምምነት፣ የፌዴራል ፍቃድ ነው፣ ግልጽ ህጋዊ ማዕቀፍ ማሰር ወይም ማዋረድ በወንጀል የሚያስቀጣ ጥፋት መሆኑን በግልጽ ያስቀምጧል። የኒውዮርክ ከተማ አስተዳዳሪ ወይም ከንቲባው ማምዳኒ የፌዴራል መንግስቱ የኔታንያሁን በቁጥጥር ስር አውሎ እንዲሰጥ ቢጠይቁም በህግ አግባብ የትራምፕ አስተዳደር ከዚህ ተቃራኒ በሆነ መንገድ የኔታንያሁን ሉዓላዊ መብትና የዲፕሎማሲያዊ መብት ከለላ የማስጠበቅ ህገ መንግስታዊ ግዴታ አለበት። የአሜሪካ የፍትህ ስርዓት የውጭ ሀገር መሪዎች በሀገሪቱ መሬት ላይ ሲገኙ የሚኖራቸውን ከለላ ወይም ዲፕሎማቲክ ኢሚዩኒቲ የሚያረጋግጥ በመሆኑ የዓለም አቀፍ ፍርድ ቤት ትዕዛዝ በአሜሪካ ግዛት ውስጥ ፈጽሞ ተፈጻሚ ሊሆን የሚችልበት እድል እጅግ ዝቅተኛ በመሆኑ የሀገሪቱ ሊቃውንት በአጽንኦት እያስረዱ ያሉት ጉዳይ ሆኗል። ህግን የሚያውቁ ሰዎች ማለት ነው። ይህ ህግ ማዕቀፍ እውነታ የዓለም አቀፍ ህግና የብሔራዊ ሉዓላዊነት ትንቅንቅ በአሜሪካ መሬት ላይ እንዴት እንደሚተረጎም ነው የሚያሳየው። የዓለም አቀፍ ፍርድ ቤቶች የሰጡት ውሳኔ ምንም ያህል የሞራል ክብደት ቢኖረውም የአሜሪካ ፌዴራል ህጎችና የሉዓላዊነት መርሆች ከፍርድ ቤቱ ትዕዛዝ በላይ ቅድሚያን ያገኛሉ። የትራምፕ አስተዳደር ይህንን ህጋዊ ጋሻን በመጠቀም የኔታንያሁ ጉዞ ከማንኛውም ስጋት ነፃ ለማድረግ የሚወሰደውን እርምጃ የአሜሪካን የውጭ ጉዳይ ፖሊሲና የሀገር ውስጥ ህግ ግንኙነት በግልጽ የሚያንጸባርቅ ትልቅ ጂኦፖለቲካዊ ክስተት ነው የሚሆነው። የቤንያሚን ኔታንያሁ የኒውዮርክ ጉዞና በእሳቸው ላይ የታወጀው ዓለም አቀፍ ፍርድ ቤት ውዝግብ ከገለልተኛ የህግ አተረጓጎም ባለፈ ከወቅታዊው የጋዛ ጦርነት አስከፊ መዘዞችና የዲፕሎማሲያዊ ድባቦች ጋርም በቀጥታ የተያያዘ ሆኖ እናገኘዋለን። ዓለም አቀፉ ማህበረሰብ በእስራኤል ወታደራዊ አሰራር በጋዛ ንጹሃን ዜጎች ላይ በሚደርሰው ከፍተኛ የሞት አደጋና በደረሰው የሰብአዊ ቀውስ ላይ ያለው ቁጣና ተቃውሞ ከጊዜ ወደ ጊዜ እየጨመረ ነው የመጣው። እንደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወይም UNGA እና ሌሎች ዓለም አቀፍ መድረኮች ያሉ ስብሰባዎችም የዲፕሎማሲ ግፊት ማዕበል የሚስተናገድባቸው ዋና ዋና የትግል አውዶች ነው የሆነ የመጡ። ኔታንያሁ በኒውዮርክ በሚኖራቸው ቆይታ በተባበሩት መንግስታት መድረክ ላይ ተገኝተው ንግግር ለማድረግ እቅድ መያዛቸው ሁኔታው ይበልጥ ሌሎች ውስብስብ ነገሮችን የያዘና ውጥረት የነገሰበት እንዲሆን አድርጎታል። ዓለም አቀፍ መሪዎችና የዲፕሎማሲ ማህበረሰቡ በሚሰበሰቡበት ዋና ማዕከል ላይ እንዲህ አይነት ከባድ የህግ የሰብአዊ መብትና የፖለቲካ ውዝግቦች መፈጠራቸው የተባበሩት መንግስታትን ኢፌክቲቭነስ ወይም ውጤታማነትና ዓለም አቀፍ ተቀባይነት ላይ ከፍተኛ ጥያቄ ምልክትን ይፈጥራል። የጦርነቱ መዘዞች በአካባቢው ላይ ብቻ ሳይወሰኑ የዓለምን ሀያላን ሀገራት የዲፕሎማሲ ግንኙነትና የባለብዙ ወገን ወይም መልቲላተራል ተቋማትን አሰራር ክፉኛ እየፈተኑት ነው የሚገኘው። ይህ የዲፕሎማሲ ቀውስ ዓለም አቀፍ ህግ በጠንካራ ሀገራትና በደካማ ሀገራት ላይ የሚኖረው ተፈጻሚነት ልዩነቱም ሰፊ መሆኑን ያጋልጣል። የጋዛ ጦርነት ያስከተለው ሰብአዊ የመብት ጥሰት እንዲሁም ዓለም አቀፍ ፍርድ ቤቶች ትኩረት እንዲሰጡት ቢያደርግም ሀያላን ሀገራት ለሚመሩት የጂኦፖለቲካ ጥቅሞች ሲሉ የፍርድ ቤቱን ውሳኔዎች በግልጽ መቃወማቸው ግን ዓለም አቀፍ የዲፕሎማሲ ስርዓት ወደ ምን አይነት አቅጣጫ እየተጓዘ እንዳለ በግልጽ የሚያሳይ ሆኖ እናገኘዋለን። የኔታንያሁ ጉዞ በዚህ መነጽር ሲታይ የጦርነቱን አስከፊነትና ዓለም አቀፍ ማህበረሰቡን መከፋፈል የሚያሳይ ህያው ምስክር ሆኖም ይቀመጣል። የቤንያሚን ኔታንያሁ የኒውዮርክ ጉዞ የዓለም አቀፉን የፍትህ ፍርድ ቤት ICJ እና የዓለም አቀፉ ወንጀለኞች ፍርድ ቤት ICC የእስር ትዕዛዞች እንዲሁም በአካባቢው አስተዳዳሪ በዞህራን ማምዳኒና በአሜሪካ ፌዴራል መንግስት መካከል የተከሰተው ከፍተኛ የፖለቲካ ቁርሾ የዛሬውን ዓለም አቀፍ ስርዓት መሰረት እየፈተኑና የነገውን የዲፕሎማሲ መልክ የሚቀርጹ ታሪካዊ ክስተቶች መሆናቸውን መረዳት እንችላለን። እነዚህ ክስተቶች የሰብአዊ መብት ጥሰቶችና የጦር ወንጀሎች ጥያቄነት ከጂኦፖለቲካዊ ጥቅሞችና ከሀያላን ሀገራት ፍላጎት ጋር ሲጋጩ የት እንደሚደርሱ በግልጽ የሚያሳዩ ናቸው። የፌዴራል መንግስቱ የኔታንያሁን ሉዓላዊነትና ደህንነት በጽኑ ለማስጠበቅ የወሰደው እርምጃ ዓለም አቀፍ ተቋማት በጠንካራ ሀገራት መሬት ላይ ያላቸውን ህጋዊ አስፈጻሚነት እጅግ የተገደበ እንዲሆን አድርጓቸዋል። ሌላ በኩል ደግሞ የኒውዮርክ ከተማ ማህበረሰብ የተጋለጠበት ማህበራዊ መከፋፈልና የቃላት ጦርነት የውጭ
የፖለቲካ ውዝግቦች በአካባቢያዊ ሰላም ላይ የሚያሳርፉትን ከባድ ጫና የሚያረጋግጥ ነው የሆነው። የአጠቃላይ ጉዳይ ወደፊት ዓለም አቀፍ ሕግ በገለልተኛነትና በእኩልነት ሊተገበር ይችላል ወይስ በኃይልና በዲፕሎማሲያዊ ቁማር ብቻ የሚወሰነውን ይቀጥላል የሚለውን ትልቅ ጥያቄ ጥላውን ጥሎ እንዲያልፍ ያደርጋል። የዚህ ውዝግብ መዘዝ ለቀጣዮቹ ዓመታት የዓለም አቀፍ ግንኙነቶችን የተባበሩት መንግስታትና የፍትህ ተቋማትን እጣ ፋንታ የሚወስን ወሳኝ ምዕራፍ ሆኖ የሚቀጥልም ስለመሆኑ የሚያጠራጥራል። የዚህን አጠቃላይ ጂኦፖለቲካዊ ውዝግብና የዕለቱን የልዩ ጥንቅራችን ማጠቃለያ ስንመለከት ግን ዓለም አቀፍ የህግ ተቋማት የወደፊት እጣ ፋንታና ዲፕሎማሲያዊ መድረኮች አሰራር ከዚህ ክስተት መማር የሚገባቸው አንድ ወሳኝ ትምህርቶች አሉ። ቤንያሚን ኔታንያሁ በኒውዮርክ መሬት ላይ የሚያደርጉት ቆይታ የዓለም አቀፉን የፍትህ ፍርድ ቤትና የዓለም አቀፍ የወንጀለኞች ፍርድ ቤት ውሳኔዎች በአሜሪካ ፌዴራል መንግስትና በአካባቢያዊ አስተዳዳሪዎች መካከል የሚፈጠሩ መከፋፈል የዛሬው ዓለም አቀፍ ስርዓት አስቸኳይና ጥልቅ የሆነ መዋቅራዊ ሪፎርም ስትራክቸራል ሪፎርም እንደሚያስፈልገው የሚያሳይ ነው። በአንድ በኩል የሰብአዊ መብት ጥሰቶችና የጦር ወንጀሎች ያለምንም የፖለቲካ ማወላወል ሊወገዙና አጥፊዎች ለፍርድ ሊቀርቡ ይገባል የሚለው የዓለም አቀፍ የህግ መርህ በበርካታ ታዳጊ ሀገራትና በገለልተኛ ተሟጋቾች ዘንድ እንደ ብቸኛ የመፍትሄ መለኪያ ይወሰዳል። በሌላ በኩል ደግሞ እንደ ዩናይትድ ስቴትስ ያሉ ሀያላን ሀገራት የራሳቸውን ብሔራዊ ሉዓላዊነት፣ የውስጥ ህጎችና ስትራቴጂካዊ አጋርነቶች ከዓለም አቀፍ ተቋማት ውሳኔዎችን አስቀድመው የማስቀመጥ ልማዳቸው የዓለም አቀፍ ፍርድ ቤቶች በወረቀት ላይ ካሉ ውሳኔዎች ባለፈ በእውነተኛ መሬት ላይ ያላቸውን የአስፈጻሚነት አቅም በእጅጉ እንዲዳከም ያደረገው ነው እናገኘዋለን። ይሄ የድርብ መለኪያ ወይም ደብል ስታንዳርድስና የኃይል ፖለቲካ የበላይነት ወደፊት በዓለም አቀፍ መድረኮች ላይ የሚከሰቱ ግጭቶችን በሰላማዊ መንገድ ለመፍታት የሚደረጉ ጥረቶችን ዋጋ እንደሚያሳንሰውም ጥርጥር አይኖረውም። የኒውዮርክ ከተማ አስተዳዳሪ ዞራን ማምዳኒና የፌዴራሉ የትራምፕ አስተዳደር ያሳዩት የፖለቲካና የህግ አቋም ልዩነት የውጭ ፖለቲካ ውዝግቦች በአካባቢያዊ ሰላም ከተሞች ላይ የሚፈጥሩትን ማህበራዊ ውጥረትና የጸጥታ ፈተናዎችንም ሊያጎላ የሚችል ሆኖ ይቀመጣል። ስለዚህም ነው የነገው ዓለም አቀፍ ስርዓት የበለጠ ፍትሃዊ፣ ሚዛናዊና ጥያቄነት ያለው እንዲሆን ከተፈለገም ሀያላን ሀገራትና ዓለም አቀፍ ተቋማት የህግን የበላይነት በገለልተኛነት ማክበር ይኖርባቸዋል የሚባለው። አለበለዚያ ዓለም አቀፍ ፍትህ በኃይልና በፖለቲካ ቁማር የሚወሰንበት ስርዓት ሆኖ መቀጠሉ የሰው ልጆች ለሰላምና ለፍትህ ያላቸውን እምነት እያሳጣው እንደሚሄድ የዛሬው ቆይታችን ያሳየን አንዱ ጉዳይ ነው። ለማጠቃለል ያህል ግን የቤንያሚን ኔታንያሁ የኒውዮርክ ጉዞና በእሳቸው ላይ ያለው የዓለም አቀፍ የፍትህ ፍርድ ቤትና የዓለም አቀፍ የወንጀለኞች ፍርድ ቤት የእስር ትዕዛዝ ዙሪያ የተነሳው አጠቃላይ ውዝግብ የዛሬውን ዓለም አቀፍ ስርዓት እጅግ የተወሳሰበና የደቀቀ እውነታ በግልጽ የሚያሳይ ነው። የአካባቢው አስተዳዳሪዎች እንዲሁም የኒውዮርኩ ከንቲባ ዞህራን ማምዳኒ የህግ የበላይነት እንዲከበርና ዓለም አቀፍ ፍትህ ፊት እንዲቆሙ ያደረጉት ጥረት በአሜሪካ ፌዴራል የትራምፕ አስተዳደር ፖለቲካዊና ህጋዊ ግድግዳ መክሸፉ በኃይል በወታደራዊ አጋርነትና በብሔራዊ ሉዓላዊነት ፖለቲካ ውስጥም ዓለም አቀፍ ፍትህ ምን ያህል ውሱን አቅም እንዳለው አረጋግጧል። ህግና ፍትህ ለሁሉም እኩል መሆን አለባቸው የሚለው መርህም በሀያላን ሀገራት ፍላጎት ሲንቀጠቀጥ ሲናድ ማየት የዘመናችን የዲፕሎማሲ ደብል ስታንዳርድ መለኪያ ሆኖ ያጋለጸን ነው። የታሪካዊ ክስተትና የኒውዮርኩ የውዝግብ ማዕበል ወደፊት የዓለም አቀፍ ተቋማትን ህልውና የህግ አስከባሪ አካላትን ተቀባይነትና የሀያላን ሀገራትን አቋም በከፍተኛ ሁኔታ የሚፈትን ትልቅ ምዕራፍ ሆኖ መቀመጡ የሚቀር አይደለም። ፍትህ ከፖለቲካዊና ስትራቴጂካዊ ጥቅሞች በላይ መሆንን ካልቻለ ዓለም አቀፍ ፍርድ ቤቶች የሚያወጧቸው ውሳኔዎች የወረቀት ላይ ትዕዛዞች ብቻ ሆነው የመቅረት አደጋቸው እየሰፋ ነው የሚሄደው። የዛሬው የልዩ ጥንቅር ቆይታችን ታዲያ እንደሚያሳየው የጋዛ ጦርነት መዘዝ፣ የኒውዮርክ የውስጥ ፖለቲካ ንትርክና የአሜሪካ የፌዴራል መንግስቱ ጥብቅ አቋም አንድ ላይ ተሳስረው የዓለም አቀፍ ፖለቲካን መልክ ነው ለመቀየር እየጣሩ ያሉት። ይህ ውዝግብ በቀጣይ ቀናትና ዓመታት ውስጥ በዓለም አቀፍ መድረኮች ላይ የሚኖሩን አንጸባራቂ ተጽዕኖ የከፋና ጥልቅ እንደሚሆንም የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። ከብራችሁም የገበያ ሚዲያ ተከታታዮቻችን በቀጣይ ደግሞ ከዚሁ የቤንያሚን ኔታንያሁ የአሜሪካ ጉዞ ጋር ተያይዞ ዝርዝር የሆኑ ጉዳዮችን የምናነሳ ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ጋር በዋይት ሃውስ በሚኖራቸው ስብሰባ ላይ ኢራን በሞጅታባ ኻሜኒ መሪነት ስር ሆና የኒውክሌር ፕሮግራሟና ወታደራዊ አቅሟን በድብቅ እየገነባች ስለመሆኑ የሚያሳይ አዲስ የስለላ መረጃ ያቀርባሉ ተብሎ ይጠበቃልና ይህ መረጃ የጦርነቱን ቀጣይ ዕጣ ፈንታ በምን መልኩ ሊሄድ ይችላል የሚለውን ነገር ይወስናልና በቀጣዩ በፖድካስት ቆይታችን ይህንና ሌሎች ጉዳዮችን አንስተን የኔታንያሁን ከትራምፕ ጋር በሚኖራቸው ቆይታ ለአፍታ ጋብ ባለው ጦርነት ላይ የሚኖረው ሚና ምን ሊሆን ይችላል የሚሉትን ነገሮች ደግሞ እያነሳን በስፋት ቆይታ እናደርጋለን። ወደ በኋላ ላይ ተመልሰን እንገናኛለን። እስከዚያ ድረስ ግን በቸር እንድትቆዩኝ እመኝላችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንገናኛለን። ቀደም ብዬ እንደነገርኳችሁ እስከዚያ ድረስ ግን በቸር ቆዩልኝ። ሰላም።